ሙሉ ጥያቄህን ጠይቃለህ። በእስልምና አስተምሮ በቁርአን ውስጥ የማያምኑትን ሰዎች አንድል የምታደርጉበት መንገድ ትክክል አይደለም ብዬ ነው የማምነው። እና አንደኛ በእናንተ አገላለጽ እንዴት ነው ይሄም ሊብራራ የሚችል ምን ማለት ነው የሚለው እንድታብራራልኝ። ሁለቱን አንቀጾች አሁን አንብቤልህ ነበርና ከሰማኝ አንደኛው ነው ሐሳብን ሰምቻለሁ። የት እንደሚገኝ አንቀጽ አውቀዋለሁ። ችግር የለውም። አንደኛ በመጨረሻ በአላህና በመጨረሻው ቀን የማያምኑትን ሰዎች ግብርን እስኪከፍሉ ምናምን የሚለው በእጃቸው ግብርን እስኪያስገቡ ድረስ በእናንተ እጅ እስኪሆኑ ድረስ የተሰማኝ አይደለም። በእርግጥ ኔትወርክ አስቸጋሪ ነው። ምን እናድርግ? ይሰማል? እሱን ለማለት እርሚ ኔትወርክ እስቲ መንቀሳቀስ ይችላል። እስቲ አለው ቦታ ልቀይር ላኩ ሳልህ ነው ከመል ይሰማል። አሁን ይሰማል። እሺ ቀጥል። አዎ ያንን ልታብራራ ሊፈልግ ነው የመጀመሪያ። ሁለተኛ ደግሞ በሴቶች ዙሪያ ያለው ምልከታ በቁርአን ላይ ከወንዶች አንጻር ሲታይ አነስተኛ ግምት እንደሚሰጣቸው፣ ለዛም ደግሞ ማሳያ በቁርአን ላይ የተጠቀሰ አንድ ጥቅስ አለ። የአንድ ወንድ ምስክር እኩል የሚሆነው ከሁለት ሴት ጋር ነው ብሎ የሚገልጽበት መንገድ አለ። በሌላ በኩል ደግሞ ሴቶች ከወንዶች ጋር በማይስማሙበት ሰዓት እሱ የሚለውን ማታከብር ማትገዛ ለሱ ማትገዛ ከሆነ እስከ መደብደብ ድረስም የሚያበረታታ ጥቅስም አለ። አንተ ስለምታውቀው በደንብ ቦታውን አንስተህ በእነሱ ዙሪያ ማብራሪያ እንድሰጠኝ ይፈልጋሉ። ሁለተኛ ደግሞ እስልምና ከቁርአን ከመውረዱ በፊት እንደነበር የሚያረጋግጥልን ነገር ምንድነው? እንደ ኤቪደንስ የምትወስደው እነዚህ ነገሮች ውስጥ ያንሳልኝና ሌላውን ደግሞ እስቲ አንድ ባንድ መጠየቅ እሞክራለሁ። እሺ ችግር የለም። አምላክ አላህ ሱብሓነሁ ወተዓላ ምን ይላል? በሱረቱ ተውባ ላይ የመጀመሪያ የጠየቀው ቃቲሉ الذين لا يؤمنون بالله ولا باليوم الآخر ولا يحرمون ما حرم الله ورسوله ولا يدينون دين الحق من الذين أوتوا الكتاب حتى يعطوا الجزية عن يد وهم صاغرون ይላል። እዚህ ቦታ ላይ ያላመኑ ሰዎችን ግደሏቸው አይደለም እያለ ያለው፣ ያላመኑ ሰዎችን አይደለም። እነዚያ በአላህ የማያምኑ ሰዎችን ቃቲሉ الذين لا يؤمنون بالله ولا باليوم الآخر። በመጀመሪያ ቃትሉና እቅትሉ ይለያያሉ። ይሄን ልናውቅ ይገባል። ተጋደሉ ነው የሚለው አንቀጹ ገብቷል። ወገናችን ተጋደሉና ግደሉ የተለያዩ ናቸው። ተጋደሉ ማለት ሊጋደልህ የሚመጣን አካል የምታደርገው የመጋደል ስርዓት ነው። ወይንም የሆነን ህግ አንፈጽምም ብሎ አሻፈረኝ ብሎ በሀገርህ ላይ የኖረ ያንን የምታደርግበት ስርዓት የምታስይዝበት መንገድ ጂሃድ ወይንም ሙቃተላ ይባላል። ገብቷል? ያ ነው። እቅትሉ ግን ሂደህ ግደል ማለት እዚህ አንቀጽ ላይ በፍጹም ግደል የሚል የለም። ተጋደሉ ነው። ምን አይነት ሰዎችን ነው ታዲያ? ባለማመናቸው ምክንያት ነው ወይ ከተባለ አይደለም። አንድ አይሁድ ወይንም ክርስቲያን አላምንም ካለ ግደለው፣ ላ በፍጹም እንደዚህ አይቻልም። ታዲያ እዚህ ቦታ ላይ የሚያወራው ስለምንድን ነው? ስለ ግብር ነው። በሙስሊም ሀገር ላይ እየኖረ ከሆነ አንድ አካል ገብቷል። የሙስሊም ሀገር ነች፣ ሙስሊም ነው አስተዳደሩ፣ በቁርአንና በሐዲስ እየተመራች ነው፣ በእስልምና ህግና ስርዓት እየተመራች። እዛ የሚኖር አይሁድ ካለ ወደ እስልምና ጥሪ አድርጉለት ይላል የመጀመሪያው መልእክት። ያንን አናምነን ካሉ አንቀበልም ካሉ ግደሏቸው፣ በፍጹም አይደለም። ግብርን ይክፈሉ ይላል። ያ ማለት እዚያች ሀገር ላይ እስከኖረ ድረስ ቦታቸው አይደል? እዚያች ሀገር ላይ እስከኖረ ድረስ ግብር ይከፍላል። ደህንነትን የሚያስጠብቅበት የፖሊስ አለ፣ የወታደር አለ፣ የብዙ ነገራቶች ያለበት መንግስት አይደል? ያን ከኪስ እኮ አይደለም መንግስት ከሀገሪቱ ነዋሪዎች በሚገኝ ወጭ ነው ያንን የሚያስጠብቅላቸው። የራሳቸውን ደህንነት ለማስጠበቅ ያክል ይከፍላሉ። ሙስሊሞች ሳለበት ወይ ከተባለ ሙስሊሙ በዚያው እጥፍ ዘካ የሚባል አለበት። ያን አልሰጥም ካለስ ተጋደሉት ተብሏል ወይ? አዎ። አቡበክር ስዲቅ ረዲየላሁ ዐንሁ ወላሂ ለኡቃቲለነ መን ፈረቀ በይነ አሰላት ወዘካ አለ። በዘካና በሶላት መካከል የለየን ሙስሊም ይጋደለዋለሁ አያችሁ። ስለዚህ ያ ነው አላምንም በማለቱ ምክንያት ሳይሆን
በዚያች ሀገር ላይ እኖራለሁኝ ግን ምንም አታመጣም እንደፈለግኩ እኖራለሁ ብሎ ያንን መንግስት እንትን ካለ ያ መንግስት ዝም አይለውም። ገብቶሃል አይደል? ያንን ነው ሙቃተላ እያለ ያለው እንጂ ባለማመኑ ምክንያት አይደለም በፍጹም። ለዚያ ነው ግብርን እስኪሰጡ ድረስ እያለ ይናገራል። ያ ሌላኛው ሴቶችን እንደ ግማሽ አንዴ በመሀል እንዳልገባ እሺ እሺ አንዴ እዚህኛው ጋር አሁን ይቅርታና ሁሹ የመጀመሪያው ተጋደሏቸው ሳይሆን ግደሏቸው፣ ቃል በቃል ግደሏቸው እንደሚል ቃል በቃል እዛ እንግዲህ እኛን እያነበብነው ነው ታችን ያለው ላሳየሽ ጠየቅኩ ላይ እንደዛ ግደሏቸው እንጂ ተጋደሏቸው አይልም። አይ እንደሱ አይልም። እኔ ያልኩት አንተም አማርኛው አውጣውና እንየው። ችግር የለም ልብ በሉ ምንድን ነው ያለው? ግደሏቸው እንጂ ተጋደሏቸው አሳብ የሚለው ግደሏቸው ነው እኮ። ላሳየሽ ችግር የለም ላውጣለሁ። ግብርን እስኪከፍሉ ድረስ የሚለው አንቀጽ ላይ ግደሏቸው ነው የሚለው እንጂ ተጋደሏቸው አይልም ብሏል። እንመለከተው። ግብር አይደለም ግብር የሚከፍሉ እስኪከፍሉ ድረስ የሚለው ጋር ሳይሆን የመጀመሪያ ነሳው አንቀጽ የቁርአን እዛ ጋር ነው እየተናገርኩኝ ያለሁት 9:5 ላይ እሱን አይደለም እየተናገርኩኝ ያለሁት 9:5 ላይ የመጀመሪያውን እሱ ላይ አልመጣንም እያልኩህ ነው። አሁን እየጠየቀኝ ያለኸው ስለ ግብር ስላለበት ነው። ግብርን እስኪከፍሉ ድረስ የሚለው ላይ እያነሳሁኝ ነው። በሱ ላይ ግደሏቸው ሳይሆን ተጋደሏቸው ነው የሚለው። ሁለቱንም አያይዤ ስላቀረብኩ ነው እኔ። ልክ ነህ። እሱ በእርግጥ ሁለቱንም ጥቅስ አያይዤ ስላነሳሁት እኔ እሱ ሌላ ምክንያት አለው። እሱ ሌላ ምክንያት አለው። የአሁኑን ግን ላሳየህ። ግደሏቸው ሳይሆን ተጋደሉ ነው የሚለው። ግደሉና ተጋደሉ በጣም ይለያያሉ። ገብቶሃል አይደል? ስለዚህ የአሁኑ ላይ እኔ ከተባለ ቃቲሉ الذين لا يؤمنون بالله ولا باليوم الآخر ولا يحرمون ما حرم الله ورسوله ولا يدينون دين الحق የሚለው ያው ተጋደሉ እንደሚል ላሳየህ። ግደሏቸው ሳይሆን ተጋደሏቸው ነው የሚለው። ይሄኛው ነው ሁለተኛ ነሳው ማለት ነው። ይታያል። እስቲ እሺ ተዋጓቸው እንደውም ተዋጓቸው ነው የሚለው ቁጥር 29 ላይ ያው ተዋጓቸው ነው የሚለው። አየኸው? ውጓቸው ሳይሆን ተዋጓቸው ነው። አሁን የጠየቀው ዲፈረንስ የአማርኛ ትርጉም ይሄን እስካሁን ሳብራራ ነበር። ከኔ ጋር አልነበርክም እርሜ? ነበርኩ፣ ግን ተዋጓቸውና ተጋደሏቸው ልዩነቱን አስረዳኝ። በጣም ጥሩ። እሺ አሁን ግደሏቸውና ተጋደሏቸው የተለያዩ ናቸው። ወጣላ አይደል? መጋደል ማለት እስቲ አስረዳኝ። በጣም ችግር የለውም። ሙቃተላ ማለት ያኔ ሙሳረሃ። ልክ ለምሳሌ እንደ ምሳሌ ልስጥህ። ሪንግ አለ አይደል? ይሄ ቦክስ ምናምን የሚጋጠሙ ሰዎች ሊጋደል የመጣ አካልን የምታደርገው ከራስ እየተከላከልክ የምታደርገው የመጋደል ስርዓት እሱ ሙቃተላ ይባላል። መዋጋት መጋደል ማለት ነው። ግደለውና ተጋደለው ይለያያሉ። ግደለው የሚለው ደግሞ ያን አካል ሂደህ የምታደርገው የማጥቃት ስርዓት ነው። ይሄኛ ደግሞ ሊያጠቃህ የመጣን አካል የምታደርገው እየተከላከልክ የምታደርገው የማጥቃት ስርዓት ነው። እዚህ ቦታ ላይ እያወራ ያለው ስለ ሙቃተላ ነው። ቁጣል አይደል? ይሄ ሰው አምጿል። አማጽ የሆነ አካል የምታደርገው ነው። ያ ነው የመጀመሪያው። የጠየቀው ደግሞ ሱረቱ ተውባ ቁጥር 5 ላይ ያለው የሚናገረው ስለሆኑ ከሃዲያኖች ክፍሎች ነው። ዝም ብሎ ያገኘውን ከሃዲ ሂደህ ግደል አይደለም። ከላይም እንዲሁም ደግሞ ከታችም ሁሉንም ማንበብ ግድ ይላል። አውድ የሚባል ነገር አለ አይደለ? ከላይ ጀምረህ ከሱረቱ ተውባ 5 ላይ ሳይሆን ከአንድ ጀምረህ ልታነበው ይገባል። ለማንኛውም በአጭሩ ታሪኩን ልንገርህ። እሱ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ከሃዲያኖችና ሙስሊሞች ስምምነትን ይፈጥራሉ። ስምምነቱ የተካሄደው የት ነው? ሁደይቢያ የሚባል ቦታ ላይ ነው። ሁደይቢያ ማለት በመካና በመዲና መካከል የምትገኝ ቦታ ነች። ገብቶሃል? መካ ላይ ማናለ? ከሃዲያኖች አሉ። መዲና ላይ ማናለ? ሙስሊሞች አሉ። ስምምነቱ የተካሄደ በመካና በመዲና መካከል የምትገኝ ሁደይቢያ የምትባል ቦታ ላይ ሱልሑል ሁደይቢያ በመባል ይጠራል። የሁደይቢያ ስምምነት ማለት ነው። የተፈጠረው ስምምነቱ ምንን መሰረት በማድረግ ነው ከተባለ ላንዋጋ የሚል ነበር። ከሙስሊሞችም ከካህዲያኖችም የሆኑ አካሎች ተውጣጡና መካከል ላይ ተገናኙ፣ ስምምነትን ፈጸሙ፣ ቃል ፈጸሙ፣ ቃል ኪዳን ተፈጸሙ። ምን ላለመዋጋት ሙስሊሞች ይሻሉ። አላህ በቁርአን ላይ ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ብሎ አዘዛቸው። ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ውረድ አላቸው። ቦታል አይደል? ስምምነት ፈጸሙ። ላንዋጋ ከአንዳችን ከኛ ከካህዲያኖች ወደ እናንተ ቢመጡ ላትነኩብን፣ በሰላም ልትልኩት፣ ከኛም ከአማኞች ወደ እናንተ ቢመጣ በሰላም ልትልኩት፣ ላትነኩት። ማንም ማንንም ላይ ወጋ ተስማሙ። ኢስላም ሰላምን ነው የሚፈልገው።
ከዚያ በኋላ ግን እነዚህ ከሃዲያኖች ምን አደረጉ? ይሄን ቃል ከያዙ በኋላ በድብቅ ሙስሊሞችን ሄደው መጋደል ጀመሩ። አየህ፣ ጦርነቱን ጀመሩ፣ ቃላቸውን አፈረሱ። መልእክተኛውን ነብዩ ሰለላሁ ዐለይሂ ወሰለም ጭራሽ ከመዲና ሄደው ለማሳደድም እሳቸውንም ዳግም ለማስወጣትና ለመዋጋት አሴሩ። በዚህ ጊዜ ነው እነዚህን ከሃዲያኖች አላህ ሱብሓነሁ ወተዓላ የተከበሩት ወራቶችን በወጡ ጊዜ ከሃዲያኖችን ባገኛቸውባቸው ስፍራ ገደሏቸው ያለው። ገብቶሃል አይደል? እዚያው ላይ ግን አላህ ሱብሓነሁ ወተዓላ ሲናገር ቃላቸውን የጠበቁትን ግን እነሱን እንዳትነኳቸው ቃላቸውን እስከጠበቁ ድረስ ጠብቁላቸው ጊዜያቸውን እያለ ይናገራል። አሁን አውጥቼ ላሳየህ። እሱ አውጥቼ ላሳየህ። ሳላህ ታውጣለታለህ? ይቻላል። ትልቁ ላይ አድርገኝ። ሱረት ተውባን ሙሉ ስናነበው ጊዜ ቆይ ላሳየህ። እዚያ ጋር ከላይም ስታነብ ጊዜ የሆነ የተፈጸመ ቃል ኪዳን ነበር። ያን ቃል ስላፈረሱ አካሎች የሚናገር እንጂ ማንኛውንም ከሃዲ ዛሬ ባገኘህበት ስፍራ ግደልበት ማለት አይደለም። በፍጹም አይደለም፣ በፍጹም። ያው እና ይሄ ነው አሁን የተናገርከው ሱረት 5 ላይ ያለው ነው። 5 ላይ ካለው ወደ 4 ከፍ ስትል ራሱ እነማን እንደሆነ ይለይልሃል። ያው የተከበሩት ሞሮች ይሄ ነው አይደለ? ቁጥር 5 እድሜ የተከበሩት ሞሮች የሚለው እያዩት ነው። የተከበሩት ሞሮች በወጡ ጊዜ እነዚያን ከሃዲያኖችን ተጋደሏቸው ይላል። ቁጥር 4 ላይ ከፍ ብለህ ወደ ላይ ስታየው ከአጋሮቹ እነዚያ ቃል ኪዳን የተጋባቸዋቸውና ከዚያም ምንም ያላጎደሉባችሁ በእናንተም ላይ አንድን የሚያረዱባችሁ ሲቀሩ እነዚህን ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው፣ አላህ ጥንቅቆችን ይወዳልና። አየህ አይደል? ቃል ኪዳን የጠበቁትን እንዳትነኩ፣ ቃላቸውን የጠበቁትን ገብቶሃል አይደል? እነሱን እየተናገረ ነው። ወረድ በልና አንድ ያሳየው። በቃላቸው እስከ ጸኑ ድረስ እናንተም ጽኑላቸው የሚለውን አሳየው። ወረድ 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 ወደታች ወደታች ወረድ ከሱ በታች ያለው እሱ ላይ ያውና እሱ ላይ ቁጥር 7 ላይ ተመልከት ነው። ቁጥር 7 ላይ ምን ይላል? ያው ምን ይላል? እነዚህ በቃል ኪዳናቸው ለእናንተ ቀጥ እስካሉላቸው ድረስ ለእነርሱም ቀጥ በሉላቸው ይላል። አየህ አይደል? የተፈጸመ ቃል ኪዳን አለ። ቃላቸውን ቀጥ እስካሉ ድረስ እናንተም ቀጥ በሉላቸው። ታዲያ እነማንን ነው ተዋጉ የተባለው ከተባለ ወረድ በላፈለው አላ ቱቃቲሉነ ቀውመን ነከሱ ኢማነሁም የሚለውን ያሳየ። ወረድ ምን አይነቶችን እንደሆነ ቀደምን ብያለሁ። በሶስት ምክንያት ነው ተዋጓቸው የተባለው። ወረድ አሁንም እሱ 13 ላይ እሱ በቃ 12 ያው ተመልከተው። ከቃል ኪዳናቸው በኋላ መሐላዎቻቸውንም ቢያፈርሱ ሃይማኖታቸውን ቢያነውሩ እያለ ይናገራል። መሪዎቻቸውንም በክህደት እሱኛ ከታች ያለው 13 ላይ አሁን በደንብ አስተውል። ያው መሐላዎቻቸውንም ያፈረሱትን አለ። አንድ ያ ቃል ኪዳናቸውን ያፈረሱትን መልእክተኛውንም ለማውጣት ያሰቡትን ህዝቦች አለ። ያው ሁለተኛ ነቢዩ ሙሐመድን ጭራሽ ከመዲና ሄደው ለማሳደድና ለማስወጣት አሲረው ነበር። እነሱ ለመጀመሪያ ጊዜ የጀመሯችሁ ሲሆኑ አለ። አየህ፣ ጦርነቱን ከሃዲያኖች ናቸው መጥተው መጀመሪያ የጀመሩት ቃላቸውን አፍርሰው ጭራሽ ረሱልን ዳግም ከመዲና ሄደው ለማሳደድ አስበው ከዛ መጀመሪያ ጦርነቱን ራሳቸው ስለጀመሩ አካሎች የሚናገር ስለነዚህ ከሃዲያኖች እንጂ በሰላም ስለተቀመጡ ቃላቸውን ስለጠበቁት አይደለም። ገብቷል? እዚህ ጋር ማነሳው ሀሳብ መሰለህ፣ ነብዩ መሐመድ ከመካ በመጀመሪያ እስልምናን በሚያስተምሩበት ሰዓት ከመካ ያባሯቸዋል በሰዓቱ የነበሩ ሰዎች። ለምን? በአምልኮ ጣዖት የያዙ ሰዎች ስለነበሩና እሳቸው ወደ መዲና ነው የሸሹት። መዲና ሆነው ግን የተወሰኑ ተከታዮችን ካፈሩ በኋላ ለእነሱ ተከታዮች የሚያበሏቸው፣ የሚያጠጧቸው፣ የሚያለብሷቸው እንዳጡ ከዛም በኋላ ግን ይሄ ያ መስመር የንግድ መስመር ስለነበረ የመካ ሰዎች ብዙ ንግዶችን ሸቀጦችን ያጓጉዙ ነበርና ከነሱ በመዝረፍ ለራሳቸው በሚያደርጉበት ሰዓት ነው የመካ ሰዎችም ወደ መሐመድ ጥቃት ለመሰንዘርና ወደዚህ ጦርነት ውስጥ ሊገቡ የቻሉበት ምክንያት ማለት ነው። እነዛ ሰዎች ዝም ብለው ተነስተው አይደለም መዲና ሄደው ጦርነትን ያወጁ እነ መሐመድ ጋር ጦርነትን ያወጁባቸው። ለምን? የነሱን የንግድ መስመር በጣም ያቋርጡ ነበረ። እርሜ አሁን ለተናገርከው ይሄንን ጥቅስ አሁን መጽሐፏን እየገለጥኳት ነበረ። ማስረጃ ግድ ነው። በእርግጥ እኔ አንድ ስልክ ስለያዝኩኝ አውጥቼ ወይም የምመጣ አይነት ነገር ካልሆነ በስተቀር መጽሐፉን እየገለጥኩ ነበርና ስላልተመቸኝ ነው። ያ ነው አንድም የመካ ሰዎች
ጦርነት ውስጥ የገቡት የእነሱን የንግድ መስመር በጣም ስለሚያስተጓጉሉ ስለነበር ነው። ትንሽ ጊዜ በሰጠኝ ወይ ደግሞ ሌላ ወጥቼ መግባት የምችል ከሆነ እነሱንም አንስቼ ብናወራ ይችላል። አሁን የገለጽክበት መንገድ እነሱን ከሆነ የሚመለከተው ግደሏቸው ምን ብሏቸው የተባለው ለነሱ ነው ካልከኝ ግን የነገሩ መነሻ ሲጀመር የዛን የንግድ መስመር በማስተጓጎል የተነሳ ችግር ስለነበረ ያም ቢሆን እስልምና የጂሃድና የጦርነት መንገድ ያበረታታ ያስፋፋል የሚለውን የሚያጠነክር ነገር ነው አሁን እያነሳ ያለው ለማለት ነው። ኢስላም እንደሱ አይደለም። ቃል ኪዳን ፈጸሙ እያልኩ ነው። የሰላም መሰረት ነው እንጂ ነው ኢስላም ቃል ኪዳን ፈጸሙ እያለ ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ወረድ እያለ ቃል ኪዳን ፈጽመው ነበር ላይ ዋጉ አንዋጉ። ልክ ነህ። አሁን ምንድነው ልክ ነህ። እሱን ሀሳብ እሺ አንዴ ዋና ቃላቸውን አፍርሰው መዋጋት ጀመሩ። አየህ አይደለም? ከዚያ በኋላ ነው ጦርነቱ የመጣው። ነብያችን ሰለላሁ ዐለይሂ ወሰለም እንዳውም ቃል ኪዳኑን የጠበቀን ከሃዲ የገደለ ገነት አይገባም ብለው ተናግረዋል። ሐዲስ ላይ ምን አሉ? መን ቀተለ ሙዓሀደን ለም የሪህ ራኢሐተል ጀና፣ ከእናንተ ጋር ቃል ኪዳን ያለውን ከሃዲ የገደለ ሰው የጀነትን ሽታ አታገኟትም ብለው ነግረውናል። አየህ አይደል? በሌላ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተተመነው ሊቃአል ዐዱው አሉ ወሰሉላህ አልዓፊያ፣ አደራ ከጠላት ጋር ተገናኝታችሁ መፋለምን መዋጋትን አትመኙ አሉ። ይልቁንስ አላህ በእናንተም በእነርሱም መካከል ሰላምን እንዲያሰፍን ለምኑት ተማጸኑት አሉ። እነዚህ ሰዎች ግን መጥተው ጀመሯችሁ እያለ እኮ አላ ቱቃቲሉነ ቀውመን ነከሱ አይማነሁም ወሀሙ ቢኢኽራጅ ረሱል ወሁም በደኡኩም አወለ መራ አለ። እነርሱ መጥተው ጦርነትን የጀመሯችሁ ሲሆኑ አለ እነሱ መጥተው ባይጀምሩ ኖሮ ጫፋቸውን እንዳትነኩ ብሎ እየከለከለ ነው ኢስላም። ይህ ነው። እሺ አንዴ እዚህ ጋር ታስችም ኮንት አርመኛለች ችግር ግን ያው ከእናንተ በላይ እኔም በደንብ ላላውቀው እችላለሁ። ግን ጥቅሱን አውጥቼ ባሳየን ብነግርህ ደስ ይለኛል። ግን ከመካ ወጥተው ወደ መዲና ሲሳደዱ የተወሰኑ ተከታዮችን ከያዙ በኋላ እነዛ ተከታዮች ማልበስም ሆነ ማብላት ስላልቻሉ በዛ መስመር የሚያልፈውን ነገር እያገቱ በጦርነት ማለት ነው በጂሃድ ያንን ይዘው ሲያስቸግሯቸው ነው የመካ ሰዎች ወደ እነሱ ቃል ኪዳን ፈጽሙ የምትለኝን ደግሞ በዚህ መንገድ እንዳይሄዱ ስላሰቡ የተወሰኑ ሰዎች ጋር እንደተስማሙ ያንን አፍርሰው ግን ጦርነት የሚያዘምቱባቸው ከሆነ ይሄ ልሁና ጉዳይ ስለሆነ ወደ ጦርነት ገብተው አሁን ያልከውን አንቀጽ እዛ ጋር የሚያዝ ከሆነ በዛ መንገድ ነው ሊታይ የሚችለው። ዞሮ ዞሮ በዛም ብታነሰው በዛም በአንተ ሐሳብ እንኳን ቢሄድ ከጦርነት ያልወጣ ሐሳብ ነውና እስልምና በጦርነት መንገድ የተስፋፋ ለጦርነትና ለጂሃድ የተመቸ እምነት ነው ብዬ ያነሳውልህ ለዚህ ነው። ይሄንን ወይ ደግሞ በመረጃ ካልከኝ አንዴ ወጥቼ ልግባና አንቀጿንም ይዤ በመጣ ደስ ይለኛል። ሌላም የተለያየ ጥያቄ ስለኝ በሴቶች ዙሪያ እንግዲህ እኛ አይምሮ ላለው ሰው ተናገርኩ እስካሁን ኢስላም አስሉ ከመሰረቱ ይኸውልህ በፍጹም ሐሳብህም እኮ ልክ ነው። አሁን ከላይ ጀምረህ ስታነሳው ሐሳቡ እንደውም ልክ ነህ እንድትለኝ አይደለም እኔ ቀጥታ ለክርስትና አልዋ ልክ ነህ እንድትለኝ አይደለም አዳም ልክነቱ እኮ ከምን አንግል መሰለህ በጦርነት እንደተስፋፋ አንተ ራስህ ያረጋገጥክልኝ ስለሆነ ማለት ነው። ልክ ነህ ያልኩት ያንን ነው። ኢስላም በዚያ መንገድ አይደለም። ጠላትን ተገናኝታችሁ መፋለምን አትመኙ ማለት ምን ማለት ነው? እግዚአብሔር ህፃናቶችን ግደሉልኝ ይላል። ምን ትላለህ? ሽማግሌን ግደሉልኝ፣ ካልገደላችሁልኝ በቃ ሰላም የለኝም። አልገድልም ያለውን አካል ተቀየመ፣ አዘነበት በጣም እና አውጣለት አንዴ ሰላም። እንደሱ ከሆነ የምትፈልገው ና አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ አውጣ። ህፃናቶችን ግደሉ የሚል አምላክ ይዘህ ሴቶችን ግደሉ፣ ሽማግሌን ግደሉ እያለ ጨፍጭፏቸው፣ አንድ እንዳትተው አንድ እንዳታስቀሩ አለ። አልገልም ብሎ ሳኦል በተናገረ ጊዜ በቃ አዘነበት፣ ተጸጸተ። እግዚአብሔር የእናንተን ጨርሳችሁ ነው? ተስማምተን ነው? በእናንተ ተስማምተን ነው? አንዴ አራዲዬ ልጅ አንዴ ተስማምተን ነው ወይ በእናንተ? ያና ምን ይላል? እግዚአብሔር የሚለውንም ስማ ይላል። እስራኤል ከግብፅ በወጡ ጊዜ አማሌቃውያን በመንገድ ላይ እየተቃወሙ ያደረገበትን ስለነበረ የሰራዊት ጌታ እግዚአብሔር አማሌቃውያንን ስለመቅጣት ወስኗል ይላል። ሄደህ በአማሌቃውያን አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም አታስቀር አለ እግዚአብሔር። ወንዶችን፣ ሴቶችን፣
ልጆችን፣ ህፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህዮችን ሁሉ ግደሉ ይላል እግዚአብሔር። ምን ትላለህ በዚህ ላይ? ህፃናቶችን ግደሉ እያለ ነው። ህፃናቶች ወረድ ብለህ አንብበው እስኪ ሁሉንም። ችግር የለውም አንብበው ጨርሰው ምዕራፉን ሙሉ ነው ያንብብ። እንዳውም ከወረድን የከፋ ነገር ነው የምታገኘው። ሰውየው አልገልም ብሎ እግዚአብሔር እንደተጸጸተ ይገልጻል። ሰውየው ከእግዚአብሔር ተሽሎ እንዴት እነዚህን እገላለሁኝ አለ። ከዛ እግዚአብሔር ተጸጸተ እሱን በመሾው እንጂ አንድ ሳላህ አንብብለት። ሰው ከእግዚአብሔር ይሻላል። እንዴት እገላለሁ እንስሳ ብሎ አዘነ ሰውየው። እግዚአብሔር ለምን አልገደልክም ብሎ ተጸጸተ። አንብብለት ሙሉ ነው። ኦኬ እንደዚህ ይላል። እግዚአብሔር ነው የሚያዘው። ሙሉ ማለት ከላይ ጀምራችሁ ያላቸውንም ሁሉ ፈጽማ አጥፋ፣ አትማራቸው። ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል። ሳኦልም ሕዝቡን ጠርቶ በጌልጋላ ቆጠራቸው። 200,000 እግረኞች ከይሁዳም 10,000 ሰዎች ነበሩ። ሳኦልም ወደ አማሌቅ ከተማ ወጣ፣ በሸለቆውም ውስጥ ተደበቀ። ሳኦልም ቀሌዋውያን ተነስታችሁ ሂዱ፣ ከግብፅ በወጡ ጊዜ እስራኤል ልጆች ቸርነት አድርጋችኋልና ከአማሌቅ ጋር እንዳላጠፋችሁ ከመካከላቸው ውረዱ አላቸው። ቄናውያንም ከአማሌቃውያን መካከል ሄዱ። ሳኦልም አማሌቃውያንን ከአውላድ ጀምሮ አላህ ከእኔ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። ሌላ ቦታ ላይ ወረዲቱ ለኩም ልኢስላም ዲና ይላል። ከሃይማኖትም ሁሉ እስልምናን ብቻ ነው የወደድኩላችሁና የመረጥኩላችሁ ይላል። ልክ እንዲሁ በዚሁ አንጻር መጽሐፍ ቅዱስ ላይ ብንፈልግ እናገኛለን ወይ? እግዚአብሔር ክርስትናን ተከተሉ ክርስትናን ደንግጌላችኋለሁ ብሏል ወይ? ወፍ የለም። የትኛውም ቦታ አለ የሚል ካለ መናገር ይችላል። እግዚአብሔር ልክ ቃል በቃል አለ አይ ማስረጃ ችግር የለም። ክርስትናን ተከተሉ ያለበት መጀመሪያ እኔ እንደ ኦርቶዶክስ ስለሆንኩኝ እንደ ኦርቶዶክስነቴ ነው የማወራክ። ችግር የለም። እግዚአብሔር ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስቲያን ሆኑ ብሎ ያዘዘበት ቦታ ካለ ሰው ችግር የለም። የቱ ጋር ነው? አንዳምደኝ ኦርቶዶክስ ነኝ አይደል? ኦርቶዶክስ ማለት ደግሞ ትርጉም ካላወቀው ቀጥተኛ ማለት ነው። ስለዚህ በኤርምያስ 6 ቁጥር 16 ላይ አደልክ እግዚአብሔር ክርስቲያን ሆኑ ብሎ ያዘዘበትን ቦታ አስጠናልኩ። እኔ ይኸውልህ ኦርቶዶክስ ስለሆንኩኝ እንደ ኦርቶዶክስ ነው የምመልስልህ። ኦርቶዶክስ ማለት ቀጥተኛ ነው አልኩ። ወደ ኦርቶዶክስ እንሄዳለን። እሺ ክርስቲያን ሆኑ ብሎ ያዘዘበት ቦታ የለም። ክርስቲያን እኮ ማለት የክርስቶስ ተከታይ ማለት ነው። ክርስቲያን ሆኑ ብሎ ያዘዘበት ቦታ አለ ወይ? ልክ ሙስሊም ሆኑ ብሎ እንዳዘዘን ሁሉ ክርስቲያን ሆኑ ብሎ ያዘዘበት ቦታ አለ ወይ ነው የመጀመሪያ ጥያቄ። ክርስቲያን ማለት የክርስቶስ ተከታይ ማለት ነው አልኩ። እመጣለሁ፣ ወላሂ እመጣለሁ። እኛም ስር ችግር የለውም። ክርስቲያን ማለት ነው ወደሚለው እመጣለሁ። እሱ አይደለም አሁን ክርስቲያን ሆኑ ብሎ አዟል ወይ? ቃል በቃል ልክ እንደዚሁ ሙስሊም ሆኑ ብሎ እንዳዘዘን ነው ጥያቄው። አንድ ስልክ ስላለኝ መጽሐፍ ቅዱስ ላውጣና ችግር የለም እና ይህ ነው። እሺ ማያ ሌላ ጥያቄ አለ? እሺ ይቅርታ፣ አጌቴ ሱልጣን ሰላም ነው? ሰላም ነው። እንዴት ነሽ? ደህና ነሽ? አለሁ። ሰላም አለን። እሺ እኔ እንኳን ጥያቄ አይደለም የመጣሁት። እሺ ፕሮግራም እንዳወራክ ነግሬው ነበረ። ከድርጅ ማለት ያወራክ እርግጠኛ አይደለም። አላውቅም። እሺ ማያ ካለህ ጥያቄ ቀጥል። እኔ ሻሃዳ ማየት ፈልጌ ነው የመጣሁት። ኦኬ ሻሃዳ ማየት ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽኝ የተከተልሽ በይ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ
ያለፈ ኃጢአቱ ሁሉ ይማርለታል። አምላክ አላህ ስብሐነሁ ወተዓላ ይህን ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ። ሙሐመድ ሆይ ለእነዚያ ለካዱት እንዲህ ብለህ ነገራቸው ካሉበት ክህደት ቢቆጠቡ ያለፈ ኃጢአታቸው ሁሉ ይማርላቸዋል ይላል። በሌላ ቦታ ላይ ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ኃጢአቱን እምርለታለሁ ብሎ ተናግሯል። በሌላ ቦታ ላይ በሱረቱል ማኢዳ ላይ ምን ይላል? ፈመን ታበ ሚን ባዕድ ظልሚሂ ወአስለሐ ፈኢነላሀ የቱቡ ዐለይህ ኢነላሀ ገፉር ረሒም ይላል። በኃጢአትና በክህደት ነፍሱን ከበደለ በኋላ መልሶ ራሱን ያስተካከለ ወደ እኔ የተመለሰ ንስሐውን እቀበለዋለሁ እምርለታለሁም እያለ ይናገራል። ይሄ ነው። አንድ ሰው ሙስሊም ከሆነ በቀጣዩ ዓለም ምን ቃል ገብቶለታል አምላክ የሚለውን ደግሞ እንመልከት። አምላክ ራሱ ቃል ሊገባልን ይገባል። ሰዎች አይደሉም እንዲህ ታገኛለህ እንዲህ ታገኛለህ። ለአምላክ ራሱ ቃል በቃል ቃል ሊገባልን ይገባል። ምን ቃል ገብቶልናል ሙስሊም ከሆነን ከተባለ አምላክ አላህ ሱብሓነሁ ወተዓላ በቀጣዩ ዓለም ገነትን የዘላለማዊ ህይወትን ሊያወርሰን ቃል ገብቷል። ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካም የሰሩትን ገነትን አስገባቸዋለሁኝ አለ፣ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይሄም የእኔ የአላህ ቃሌ ነው አለ። ይሄ ነው ቃሌ ብሎ ተናገረ። በሌላ ቦታ ላይ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና አለ። እነዚያ በእኔ አምነው ሙስሊሞች የሆኑ ገነትን አስገባቸዋለሁኝ አለ። በአናቅጾች አምነው ሙስሊም ሆኑ ገነትን አስገባቸዋለሁኝ ያለ ይናገራል። ወእድኺለ አለዚነ አመኑ ወዐሚሉ ሷሊሓቲ ጀናት ይላል። እነዚያ በእኔ በአላህ አምነው መልካም የሰሩትን ገነትን አስገባቸዋለሁ እያለ ይናገራል። ወዐደ ላሁ አለዚነ አመኑ ወዐሚሉ ሷሊሓቲ ጀናት ይላል። ሊዩድኺለ አልሙእሚኒነ ወልሙእሚናት ጀናት ይላል። በጣም በርካታ ቦታ ላይ ነው አምላክ አላህ በቃ ሁለት አይነት ሰው በቃ ወይ ከሱ በኩል የሆነ ኢግኖራንስ መጥቶ ነው ዝም ብዬ ሳስበው ማለት ነው። እና በቃ እሱ የመጨረሻ ጥያቄ አንዱ ሁሱ ይሰማል? ቀጥላለሁ። እኔ ጠይቀ ማይ ተመልሽልኛለሽ? ኦኬ እሺ። በቁርአናችሁ ይመስለኛል እኔ አላነበብኩም፣ ግን የሰማሁትን ነው የምነግርሽ። ከሆነ ነው ትይኛለሽ፣ ካልሆነ አይደለም ትይኛለሽ። በቁርአናችሁ ኢፍ ዩ ሃቭ ኤኒ ኩዌሽን የሆነ ጥያቄ ካላችሁ ቁርአኑ ላይ የቀደመውን መልሳችሁ ጠይቁ የሚል ነገር አለ። ምን ማለት ነው? እስቲ ንገሪኝ። እስቲ አለ ወይ እንደዛ የሚል ቃል አለ ወይ በቁርአናችሁ? ሁሴን ተመልሰሃል? እሺ በቁርአን ላይ ምንድነው? ፈኢን ኩንተ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ይላል። የማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ ነው የሚለው በአላህ ሱብሓነሁ ወተዓላ በሱረቱ ነሕል ላይ እና በሱረቱ አንቢያ ላይ እንደሱ ብሎ ይናገራል። የማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ ነው የሚለው። ሌላው ነገር አንተ ምናልባት የሰማኸው ምንድን ነው? የመጽሐፉን ባለቤቶች ጠይቁ የማታውቁት ነገር ካላችሁ የሚል ቃል ነግረው ሊሆን ይችላል። እንደዛ አይደለም ቃሉ የሚለው በሱረት ዩኑስ ላይ ይገኛል። ምን ይላል እርሱ? ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይከ ፈስአል ለዚነ የቅረኡነ ልኪታበ ሚን ቀብሊክ ይላል። ባወረድኩልህ ላይ በጥርጣሬ ላይ ብትሆን እነዚያን ከአንተ በፊት መጽሐፉን ሲያነቡ የነበሩ ሰዎችን ጠይቅ ይላል። ይወጣል አይደል? ይሄ ነው። እዚህ ቦታ ላይ በመጀመሪያ ፈኢን ኩንተ ፊ ሸክን በጥርጣሬ ውስጥ ብትሆን አለ። ነቢዩ ሰለላሁ ዐለይሂ ወሰለም ተጠራጥረዋል ወይ? አብዱላህ ብን ዐባስ እንደዘገበው ምን አሉ? ለም አሹክ ወለም አስአል፣ ጌታዬ ሆይ አልጠራጠርም ማንንም አልጠይቅም አሉ። እሺ እንዳው ጠይቁ ቢባል ማንን ነው ጠይቁ የተባለው? ከአንተ በፊት ስላለው ዘመንና ከዚያ በኋላ ስለሚመጣው አይደለም። ከአንተ በፊት መጽሐፉን ሲያነቡ ስለነበረው አለ። ማንን ነው ታዲያ ከተባለ ነቢያቶችን ለማለት ነው። ከእርሳቸው በፊት መጽሐፉ በወረደበት ይዘቱ ሳለ ሲያነቡ የነበሩ ነቢያቶችን ጠይቅ ነው። እንደዚህ የሚል ትርጓሜ አለ ወይ ቁርአን ላይ? ወይንስ ከራስህ ነው? ላ ከራስህ አይደለም። አላህ በሱረት ዙኽሩፍ ላይ ይሄን ቃል ራሱ ሲገልጽ ምን አለ? ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና አላቸው። ሙሐመድ ሆይ ከአንተ በፊት የላኳቸውን መልእክተኞችን ጠይቅ ከፈለክ ይላቸዋል። ሌላ ቦታ ላይ አይደለ? መልእክተኞችን አለ። ስለዚህ ስለ ነቢያቶች ነው እያወራ ያለው። አሁን ሌላ ጥያቄ ይነሳል በዚህ ላይ። እንዴት ታዲያ ሙሐመድ የት አግኝቷቸው ነው የሚጠይቃቸው? ጠይቅ የተባለው እነሱን ከሆነ ወደሚለው እንመጣ ነው።
ነቢያችን ሰለላሁ ዐለይሂ ወሰለም ነቢያቶችን አግኝተዋቸዋል ወይ? አዎ አግኝተዋቸዋል። አላህ ስብሐነሁ ወተዓላ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢየሩሳሌም ላይ በሚገኘው ቤተል መቅደስ ወይም ቤተልሔም እዛ ባለው አላህ ስብሐነሁ ወተዓላ ነቢያቶችን ሁሉ አስነስቶላቸው አገናኝቷቸዋል። ፈደኸልቱ ቤተል መቅደስ አሉ ሐዲስ ላይ ቃል በቃል ቡኻሪና ሙስሊም ላይ በተዘገበ ሐዲስ ላይ ወደ ኢየሩሳሌም ሄድኩኝ አሉ። በዚያም መስጂድ ገባሁኝ አላህ ስብሐነሁ ወተዓላ ነቢያትንም አስነሳልኝ አገናኘኝ አሉ። ይወታቻል አይደል? የዛኔ ባለበት ሁኔታ ላይ ነው አንተ የፈለከውን የምትፈልገው ካለ ጠይቅ አላቸው። እርሳቸው ግን አልጠየቁም። ለምን ያልጠየቁት? ምክንያቱም ከነቢያቶች ሁሉ በላይ በእውቀት ይበልጣሉ። እንዴት ብሎ ነው አንድ አዋቂ የሆነ ሰው ወረድ ብሎ ሌሎችን ሊጠይቅ የሚችለው? ምናልባት እነሱን ለማበረታታት ካልሆነ በስተቀር የነቢያት ሁሉ እውቀት ቢሰበሰብ የእርሳቸው እውቀት ጋር አይደርስም። ለምን? የሁሉም ነቢያት የተሰጣቸው እውቀት ደረጃ ላሉበት ህዝቦቻቸውና ለማህበረሰቦቻቸው ለማስተማር ያክል ነው። የእርሳቸው ግን የዓለማትን ህዝብ ለማስተማር ነው። ለአንድ አካባቢ የተላከ ነቢይና ለዓለም የተላከ ነቢይ የሚሰጠው እውቀት እኩል አይደለም። ለዚህ ነው በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዕ አሉ። ዛሬ ሙሴ በህይወት ቢኖር እኔን ከመከተል ውጭ ሌላ አማራጭ አይኖረውም ነበር አሉ። አያቸው አይደል? ሁሉም ነቢያት ቢመጣ የእርሳቸው ተከታይ ነው የሚሆነው፣ የእርሳቸው ተማሪ ነው የሚሆነው። በሌላ ሐዲስ ላይ መሲሁ በሚወርድ ጊዜ በምን ህግና ስርዓት እንደሚመራ እንደሚመራም ሲናገሩ ምን አሉ? ዒሳ በዘመኑ ፍጻሜ ከመድረሱ በፊት ይወርዳል ወደ ምድር፣ በእኔ ቁርአንና ሐዲስም ይመራችኋል፣ ያስተዳድራችኋል አሉ። ለራሱም በእርሳቸው ህግ ይመራል፣ ህዝብንም በእርሳቸው ህግ ይመራል። ስለዚህ ማንኛውም ነቢይ ቢመጣ እርሳቸውን ይጠይቃል፣ ከእርሳቸው ይማራል እንጂ እርሳቸው አይማሩም። ከማለት ነው። ይሄ ነው። አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን በሰላም መጣ ብለናል። ወንደና ቆያችሁ። እኔ አንድ ጥያቄ ነበረኝ። ሱረቱ ተሕሪም ማለት ነው ሰበበ ኑዙልን ማወቅ ፈልጌ ነበረ። የአዩሃን ነቢዩ ሊመ ቱሐሪሙ የሚለው የቁርአን አያ ማለት ነው። መርሐባ። እሺ እሱ ሰበበ ኑዙል በማር ጉዳይ ነው። በማር ነው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የተከሰተ ታሪክ ነው። አንዴ እነግራቸዋለሁ። መርሐባ። እሺ ጀዛከላህ። መርሐባ። ሁሱዬ አመሰግናለሁ በጣም። በነቢያችን ካለኝ በውስጥ ጠይቃለሁ። አይሽ እሺ ማያ እሺ መርሐባ። በማር ምክንያት ነው የወረደ የቁርአን አንቀጹ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ በመጀመሪያ የቁርአን አንቀጽ ምን ይላል? ከዛ ወደ ሰበቡ እንሄዳለን። ሰበቡ ቡኻሪና ሙስሊም ላይ ተገልጿል። ቡኻሪና ሙስሊም ላይ ተገልጿል። ነቢያችን ሰለላሁ ዐለይሂ ወሰለም ማር በጣም ይወዳሉ። ካነ ዩሒቡል ዐሰል ወልሐልዋ አለች እናታችን አይሻ። ነቢያችን ሰለላሁ ዐለይሂ ወሰለም ማርና ጣፋጭ ነገራቶች ይወዱ ነበር አለች። ወታችኋል። ይህን ነገር ያወቀች ሚስታቸው ዘይነብ ቢንት ጃህሽ የምትባለዋ ማር ለነቢያችን ሰለላሁ ዐለይሂ ወሰለም ሁሌ ትመግባቸው ነበር። ማር ሁሌ ትመግባቸው ነበር። በዚህ ነገር ላይ ሴቶች ያው ቅናት የሚባል ነገር በውስጣቸው አለ። ያ ቅናት ግን ከክፋት አይደለም፣ ባላቸውን ከመውደድ የተነሳ ነው። ሚስት በባሏ ብትቀና ያ ነገር የሚወገዝባት ወይም ደግሞ የምትወቀስበት ነገር አይደለም። ለምን ቀናሽ ብሎ አላህ ሱብሓነሁ ወተዓላ የሚቀጣት አይደለም። እንዳጠቃላይ በዚህ ነገር ላይ እናታችን አይሻ እና ሐፍሳ ቀኑ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ያኔ እርሳቸው ዘይነብ ብንት ጃህሽ ቤት ማርን እንዳይበሉ ለማድረግ የሆነ ዘዴ ተስማሙና ፈጠሩ። እርሱም ምንድን ነው? ከዘይነብ ቤት በሚመጡ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ማር በልተው ስለሚመጡ ጥሩ ጠረንና መዓዛ ከአፋቸው እያገኘን አይደለም እንበላቸው ብለው አይሻ እና ሐፍሳ ይስማማሉ። ታቸዋል። ከዚያ በኋላ ማር እንዳይበሉ ይሆናሉ፣ የእኛን ፍላጎት ስለሚያስቀድሙ ከራሳቸው ፍላጎት ይልቅ። ይህን ያውቃሉ የነቢ ሰለላሁ ዐለይሂ ወሰለም ሚስቶች። ስለዚህ የእኛን ፍላጎት ስለሚያስቀድሙልን የራሳቸውን ፍላጎት ቢሆንም ስለሚተውልን ማር እንዳይበሉ እናድርጋቸው። እዚያ ከዘይነብ ቤት በምትመጡ ጊዜ ጥሩ ጠረንና መዓዛ ከአፋቸው እያገኘን አይደለም እንበላቸው በሚለው ተስማሙ። ልክ ነቢያችን ሰለላሁ ዐለይሂ ወሰለም ከዘይነብ ቤት በሚመጡ ጊዜ ሐፍሳ እንደዚህ ብላ ተናገረች።
ከአፋችሁ ጥሩ ጠረን መዓዛ አላገኘሁም። ምንድን ነው ምክንያቱ? ከዚያም በኋላ አይሻም ጋር ሲመጡ ነቢያችን ሰለላሁ ዐለይሂ ወሰለም ከዘይነብ ቤት ከአፋችሁ ጥሩ ጠረንና መዓዛ እያገኘን አይደለም፣ ምንድን ነው ተባባሉ። ነቢ ሰለላሁ ዐለይሂ ወሰለም እንግዲያውንስ ማር በልቼ መጥቼ ነው፣ ይሄ ነገር ለእናንተ ጥሩ ሽታና መዓዛን የማያስገኝ አዛ የሚያደርጋችሁ ከሆነ እንግዲያውንስ ከዚህ በኋላ ማርን በራሴ ላይ እርም አድርጌያለሁኝ አልበላም አሉ። ማርን ከዚህ በኋላ አልበላም በራሴ ላይ እርም አድርጌያለሁኝ አሉ። አያችሁ አይደል? በዚህ ጊዜ አላህ ስብሐነሁ ወተዓላ ይሄን የቁርአን አንቀጽ አወረደ። ያ አዩሃ ነቢዩ ሊመ ቱሐሪሙ ማ አሐለ ላሁ ለክ ተብተጊ መርዳተ አዝዋጅክ ወላሁ ገፉሩ ረሒም ይላል። አንተ ነቢይ ሆይ እኔ አምላክህ አላህ ለአንተ የፈቀድኩልህን ነገር ለምን በራስህ ላይ እርም ታደርጋለህ? ከፊል ሚስቶችህን ለማስደሰት ብለህ አላቸው። እኔ መሐሪና አዛኝ የሆንኩኝ አምላክ ነኝ አለ። ይሄ ነው የወረደበት የቁርአን ሰበበ ኑዙል ይሄ ነው። ታቻላረም እና ከዚህ የምንረዳው ነቢያችን ሰለላሁ ዐለይሂ ወሰለም ለሚስቶቻቸው ምን ያክል ፍቅር እንዳላቸው ነው። የራሳቸውን ፍላጎት ሁሉ እስከ መተው ይደርሳሉ። በጣም ይወዳሉ ብያለሁኝ። በሌላ ሐዲስ ላይ ማር በጣም ይወዱ ነበር። ግን ሚስቶችን አዛ የሚያደርግ ከሆነ የኔ ፍላጎት ይቅር ብለው ለሚስቶቻቸው ፍላጎት አስቀደሙላቸው። ይሄ ነው የወረደበት የቁርአን አንቀጽ። ሌላ የሚባል አለ፣ ያ ግን ስህተት ነው። እሺ ጀዛኩሙላሁ ኸይረን። አላህ ይጨምርልህ፣ አላህ ይጠብቅህ። እናመሰግናለን። የአብዱልከሪም አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ውሱ? እንኳን ደህና መጣ። ሰላም ነው አልሐምዱሊላህ ረብል ዓለሚን። እንዴት ነህ? ሰላም ነው አለን አልሐምዱሊላህ። እንዴት ነው ምንድን ነው በቃ ካላመጣችሁት በቃ ብለው እኮ በቃ ሊሰቅሉን ትንሽ ነበር የቀረን። ሰው ሁሱ ካልመጣ በቃ አታወሩም እናንተ ለምን ታወራላችሁ? ይምጣ እሱ ካልመጣ በቃ ተብለን በቃ እንግዲህ ይኸው እዚህ ያላችሁ ይኸው ተመልሰዋል። እነሆ የሰው ልጅ ዳግም ወደ ስልጣኑ ወደ ዙፋኑ መጥቷል። በል እሺ፣ ጥያቄ ያለው ካለ መጠየቅ ይችላል። ሞኪ ሰላም ነው አለው። እኔ ጠየቅኩህ እኮ ኡስታዝ፣ አሁን ስለ ሱረቱ ተሕሪም ጠየቅኩህ። መርሐባሽ። እሺ፣ አድሚኖች ካላችሁ በተራ አስገባቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ ሀቢቢ ዌልካም ሀቢቢ። አህለን እንዴት ነው? ወላሂ በጣም ናፍቀህን ነበር። አልሐምዱሊላህ እንኳን ድምፅህን አላህ አሰማን። መርሐባ ወንድሜ መርሐባ። ሽኩራን ሐፈዘከላህ ሀቢቢ። እሺ ዛህራ አተጌን ፎሎ አድርጊያትና አናግሪያት፣ ግሩፕ አስገቢያት ምናምን። አቤት። ሰላም አለይኩም። አተጌ ይሰማሻል? ማማይ ይሰማኛል። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ በውስጥ ጽፌልሻለሁ። እሺ ከመጣት ቅድም ነው የጻፍኩልሽ እና የቴሌግራም ቁጥርሽን ላኪልኝ። እሺ እልክልሻለሁ። እሺ ሀያት አላህ ያጽናሽ። እሺ ጥያቄ ያለው ካለ መቀጠል ይችላል። ከላይ ያለው ልጅ ሰላም አብዱል ከሪምን ፎሎ አድርጉት። በዛው ሰላም ነው። እንዴት ነህ? አለን አልሐምዱሊላህ ደህና ነህ? አለው ጥያቄ አለኝ በእስልምና ዙሪያ። እሺ ጥያቄ ምንድን ነው? እሺ ስም አውጣለት እያሉ ነው። እሺ ስም ደስ የሚልሽ የሙስሊም ስም አለ እህታችን ወይንስ እኛ እናውጣልሽ? ደስ ይለኛል። እሺ ሱመያ ወይንም ሐያት ወይንም ኢክራም ወይንም ኢልሃም ወይንም አህላም የትኛው ደስ ይላል? ሐያት ይሁን
እሺ እናንተ ካላችሁ እናንተ ባላችሁት ስም እስማማለሁ። አይ ሀያት ነው። እሺ መርሐባ። እሺ ጥያቄ ምን ነበር ወገናችን? እሺ ጥያቄን